አሁን እኮ ዝም ብሎ ማልቀስ እኮ ተገቢ አይደለም ማርቲ። በቃ አታልቅሺ፣ ተረጋግተሽ በቃ መፈለግ እኮ እንፈልጋታለን። አብርሃምም አለ ሚኪም አለ አይደል? ተረጋጊም በቃ ማርቲ፣ እንፈልጋታለን። ዝዋይም ከሆነ ቡታጀራ ሄደን ምናልባት የለችም ማስብላም ከሆነ እንፈልጋታለን። በቃ አንቺ ተረጋጊ እኮ እንፈልጋታለን። እንሄዳለን። እንሂድ የምትይኝበት ቦታ እንሄዳለን። ችግር የለውም። ገብቶሻል? አሁን እንዳልሽው ሊሆን ይችላል ምናልባት በአብርሃም ተከፍታ ወይ በአንዳንድ ሰዎች ተከፍታ ስልክ የለችም ልታስብል ትችላለች። በቃ ካልሆነ እኛ በአካል ሄደን ዝዋይ የሚሆን ቡታጀራ ሄደን እንፈልጋታለን። ማርቲ አንቺ ተረጋጊ ቀድመሽ። በቃ ተረጋጊ። የትም አትሄድም፣ እንፈልጋታለን። ምናልባት አብርሃም ላይ የተከፋችበት ነገር ካለ ምናልባት ከሱ ለመሸሽ ነው። ገብቶሻል? አንቺ ተረጋጊም በቃ ማርቲ። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት። ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ በሰሞኑ እየተፈጠረ ያለው ነገር ለእናንተም ለእኛም በጣም የሚያስደበርና የሚያስጠላ ነገር እንደሆነ እናውቃለን። ያው ሄርሜታችን አተናታል። የት እንደሆነች አናቅም። ማለት በሰው እጅ ትሁን ማለት ሰዎች አግተዋት ይሁን አላቅም፣ ወይ ደግሞ እሷ የሆነ ነገሮች ደብረዋት ይሁን አላቅም፣ ቤተሰብ ጋር ተደብቃ ይሁን አናቅም እና የት እንዳለች ምንም የምናውቀው ነገር የለም ማለት ነው። በጣም ከፍቶናል፣ በጣም ደብሮናል። ምክንያቱም ሄርሜላ እንደዚህ አድርጋ አታውቅም። ምናልባት ካልተመቻት ስልክ ማንሳት፣ ስልክ ካልተመቻት ቴክስት ታደርጋለች ወይ ደግሞ ያለችበት ቦታ ትናገራለች። አሁን ግን ለሁለት ቀን ምናምን እስካሁን የለችም። ዛሬ ራሱ የት እንዳለች አናውቅም። ማርቲ ፈልጋለሁ ብላኝ ይኸው እየጠበቋት ነው። ማለት የት እንፈልጋል ልትለኝ ይሁን አላውቅም፣ ፖሊስ ጣቢያም እናመልክት ልትለኝ ይሁን አላውቅም፣ ግን እየጠበቋት ነው። ምን እንደምል አላውቅም። ምክንያቱም ሄርሜላ ትልቅ ልጅ ነች። እንደዚህ ትጠፋለች ወይ ደግሞ የት ትገባለች ብለን የምናስብ ሰዎች አይደለንም። ምክንያቱም አስተዋይና ትልቅ ሰው ነች ሄርሜላ ማለት። የምትሄድበት ቦታ እንዳለ ትነግረናለች። አሁን ግን የት እንዳለች አናውቅም። ያው እኔም ወንድሟም ሚኪም ሁላችንም አብረሽም ሁላችንም ተጨናንቀናል። የት እንዳለች አናውቅም። አንዳንድ ሰዎች ጋር ጣርተን እንደሌለች ነግረውናል። ግን ደግሞ አንዳንድ ሰዎች ጋር ይቀረናል። እነሱም ጋር ያለ መረጃ ወይ ደግሞ ሳናቅ አንሂድ ብለን ነው እንጂ መፈለግ አቅቶን አይደለም። አሁን ምን እንደምናደርግ ግራ ገብቶናል። በቃ በአጠቃላይ ማለት የት ብለን እንደምንፈልጋት አናውቅም። ሄርሜላ እንደዚህ ሆና አታውቅም። ከዚህ በፊት ያለችበት ቦታ ትነግረናለች ወይ ደውላ እዚህ ነኝ ምናምን ብላ ትነግረናለች። ግን አሁን የት እንዳለች አናውቅም። ተገኘች ወይ ብዬ ስጠይቃት ማርቲ የለችም ምናምን ነው እያለችኝ ያለችው እና ቤት ውስጥ ነበረ። ያው ሄርሚ ጋር ነች እያደረች ያለችው እሷ ጋር ማለት ነው። ማለት ትመጣለች ብላ እያሰበች ያለችው ማለት ነው። እና እስካሁን አልመጣችም ብላኛለች። ግራ ገብቶኛል። ያው ማርቲም ተጨንቃ ነው መሰለኝ መጣው ቤት ምናምን ያለች። አላቅም ምን እንደምላት እሷንም ምን እንደማወራት አላቅም። እሷም ተጨናንቃ ይሆናል። ምን እየተፈጠረ እንደሆነ አናቅም። አሁን ላይ የጠረጠርናቸው ሰዎች አሉ። እነሱን ሄደን ከምንጠይቅ አንዳንድ ነገሮች እናጣራ ብለን ነው እንጂ ዝም ብለን መቀመጥ ፈልገን አይደለም። እኛም የራሳችን ብዙ ነገር ትተን የመጣ ነው። ያው ሚኪያስም ስራው ትቶን የመጣው ማርቲም ስራዋ ትታ ነው። እኛም እኔም አብርሃምም ስራችን ትተን ነው ሄርሜላን አሁን ላይ እያፈላለግን ነው። ግን ደግሞ ብዙ ቦታ ደውለናል፣ ብዙ ነገር
አጣርተናል። የሄርሜላ የድሮ ጓደኞች የክላስ ልጆች ምናምን ጠያይቀናል። ግን ደግሞ ምንም ማንም እዚህ ቦታ ነች ብሎ ሊነግረን አልቻለም ማለት ነው። ኦኬ ያው ሞርቲ መጣች። እንዴት ነሽ? አለሽ? ምንድን ነው ፊትሽ? እኮ ነገርሽኝ እኮ እኔ ግራ ተጋባሁሽ። ምን ላድርግ? ሁላችሁም ስለብላችኋል። አቤል ምን ማለት እንዳለብኝ አላውቅም። ማታ እስከ 10 ሰዓት ነው እኔ ሚኪም ቁጭ ብለን ስልኳን ደጋግመን እየሞከርን ቁጭ ብለን የጠበቅናት እና ምንም መልስ የለም። ስልኳን ዘግቷል። እኔ ልሄድ ነው ሲጀመር የመጣሁት። ብዙም ቢሆን እጄ እፈልጋታለሁ። ቁጭ ብለን ምናምን ነው ሰዓት ሄድብኛል። አቤል አንድ ደቂቃ ማባከን አያስፈልግም። የት እንሂድ ማርቲ? ማለት የት እንድንሄድ ነው ፈልጊው? ምናልባት እኔ እንጃ ማዘሯ ጋ ሄዳ አውቃው እንዳናገኛት የላችም ማስብለው ሊሆን ይችላል። የትም ቢሆን እኔ እንጃ፣ እኔ መፈለግ አለብኝ። ቤት ቁጭ ብዬ እሷን መጠበቅ አልቻልኩም። የት ብለን እንፈልጋለን ነው እኮ ወጥሻል። አሁን እንረጋጋ፣ ቢያንስ አንድ ቀን ምናምን እንጠብቅ። እኛም እኮ እየተጨነቅ ነው። እኔም አብርሃምም እኮ ማታ ያልደወልንበት ቦታ የለም፣ አብረን ነበር። እናንተ አንቺና ሚኪያስ ወደ ቤት ከገባችሁ በኋላ ያልደወልንበት ቦታ የለም። ገብቶሻል አይደል? አንድ ቀን ሙሉ 24 ሰዓት አልፏል። እንደገና ዛሬ አሁን ስንት ሰዓት ነው? ይኸውልህ ሰዓት እንዴት ነው ዝም ብዬ ቁጭ ብዬ ልጠብቃት የምችለው? ምን እስኪሆን ነው? እሺ አሁን ምን እንድናደርገው ማለት እኔ እኮ አሁን የሆነ ነገር መላ ምናምን መፈጥር መስሎኝ ነው የመጣሁት። ማለት የጠበቁሽ እናንተ እዚህ የምትፈልጓት ከሆነ እኔ ግን ያለችበት የትም ቢሆን በቃ ሂጅ እፈልጋታለሁ። ዝዋይ መሄድ ካለብኝ ዝዋይ ሄዳለሁ። ቡታጀራ መሄድ ካለብኝ ቡታጀራ ሄዳለሁ። ግን በየቤቱ በየዘመዳችን ቤት እየሄድኩኝ እፈልጋታለሁ። እሺ እሷ ተደብቃ ነው ሊሆን የሚችለው ካላችሁ እዛ ነው የምፈልጋት። ግን እናንተም ይህችን ልጅ ሊያጠፋት የሚችል ሰው ጋር ካለ እናንተ በዚህ በኩል ፈልጉ። ግን አንተም ቢሆን አብርሃምም ቢሆን ዝም ብላችኋል። አሁን ላይ እኔ እንጃ ማርቲ ምን እናድርግሽ? ማለት ሰው ጋር እኮ እየደወልን ነው ማለት ያለችበት ቦታ ምናምን እየደዋወልን ነው። አንድ ሰው ራሶች እንደሆነ ማን ያውቃል? እሺ አሁን ሄርሜላ ሁለት ቀን ሞልቷታል። የምር አቤልን ያ በጣም እኔ እንጃ በቃ አልቻልኩም። ቤት ትመጣለች ብዬ ጠበቅኳት፣ አትመጣም፣ አትደውልም ማለት። እሺ ዘመዶቻችሁ ጋር አልደወልሽም? ደውያለሁ፣ ማንም የለችም። አሁን ማለት ለምንድን ነው አሁን ወይ ዝዋይ ወይ ቡታጀራ ሄጄ እፈልጋታለሁ ያልሽበት ምክንያት? ማለት እነሱ ጋር ምናምን ተደውሏል አይደል? ምናልባት አውቀው የለችም ብለውን ቢሆንስ? ለምን ይላሉ? እኛ እንደዚህ እየተጨነቅን ይሄና የሁሉ ሰው እስኪያልቅ ድረስ እየተጨነቅን ዝም ምናልባት እንዴት ግን እሷ አትናገሩ ብላት ቢሆንስ? የሆነ ነገር አስደብሯት ሆኖ አትናገሩ ብላቸው ቢሆንስ? እሺ ከእናንተ ጋር አልተቀያየመችም? አልተኮራረፈችም? ከሚኪያስ ጋር ከማናችን? እሺ ከኔም ከአብርሃምም እኮ አልተኮራረፈችም። ምን ሊያስርቃት ይችላል? የት ልትገባ ትችላለች? ማርቲ እኛ ማናውቀው እሷ ብቻ የምታውቀው የተፈጠረ ነገር ካለ እኔ አላውቅም እኮ። እኛ ማናውቀው እሷ የምታውቀው የተፈጠረ ነገር አለ ብለሽ ታስቢያለሽ? ምንስ ሊሆን ይችላል? ምናልባት አንቺ እንደ ሴት አጠገቧ ስላለሽ አብረሻት ነው አንዳንዴ የምታድሪው። እስኪ ማለት ምን ሊፈጠር ይችላል ነው ብለሽ ምን ግራ ገብቶኛል። ይሄ ማለት አልቻልኩም። አቤል እንዳልከው ከአብርሃም ጋር ካልተጣላች ከቤተሰብ ምንም ካልሆነች ይች ልጅ ያለ ምክንያት የሆነ ቦታ ልትሄድ አትችልም። የሆነ ሰው የሆነ ነገር አድርጓ ካልሆነ ልትሄድ አትችልም። በቃ እኔም ይሆናል ብዬ ከምቀመጥ ብዬ ነው ቤትም ሄጄ ቡታጀራ የሚሆን ዝዋይም በያለችበት ልፈልግ ያልኩ ያንን ነው። ቢያንስ በዛም ልትሆን ትችላለች ብዬ ከምጠራጠር ሄጄ ልሞክር እድሌ ያለውን ነገር እዛ ሄጄ ባረጋግጥ ይሻላል። በሙሉ ተስፋ ሌላ ቦታም ፈልጋታለሁ። እንዴት እሷ የሆነ ነገር መሆኑ ያሳስበናል። ማርቲ ምን ሆነሽ ነው ማለት? ምናልባት ዝም ያለን ቁጭ ያለን ከመሰለሽ እኛም የተቻለን ነገር እኮ እያደረግን ነው። እኔም አብርሃም ነው ማለት ነው። ገብቶሻል? ብዙ ቦታ እየደወልን ነው። የምታውቃቸው የምትግባባቸው አብርሃምን ፈልጓል። ከዚህ በፊት ከእሷ ጋር የሚሄዱበት ቦታ እኔም አብሬያት የምንሄድበት ቦታ የለም። ስራ ቦታ ምናምን ብዙ ቦታ ጠይቀናል እኮ። ምን እናድርግሽ? ከዚህ በኋላ እኛ ምን ማድረግ አለብን? ማርቲ የምሬ ነው። እስኪ ማለት
ምናልባት እሺ ጠይቂያት ማዘሯን ምናምን። አይ በአካል ሄዳለሁ ዛሬ ተነስቻለሁ። እዛም ሄዳለብኝ ዙዋይም እፈልጋታለሁ። ቡታጀራም ትገኛለሽ ብዬ የማስበው በእኔ በኩል ያለው ቦታ በሙላ ሄዳለሁ። አቤት ምክንያቱም አልኩህ እኮ እዚህ ሆኜ ልትሆን ትችላለሽ ብዬ መቀመጥ አልችልም። እሺ አሁን ማለት ፖሊስ ጣቢያሽ እናመልክት ነው ቅድሚያ ዛለያት። ከዛ ፖሊስ ጣቢያ ማመልከት ካለብን ፖሊስ ጣቢያ ያመለክታለሁ። ቅድሚያ ግን እንዳልኩ ግን በምን ምክንያት እንደዛ ልታክ ትችላለች? አትችልም። ልትደብቀን አትችልም። ቤት ሆና ልትደብቀን። እሺ ምንድን ነው ማድረግ ያለብን? እሺ አሁን አብሬሽ እንሂድ። አንተ እዚህ ፈልጋት፣ እዚህ ትገኛለች ለምታስባበት ቦታ ፈልጋት። ቢሮ ቢሆን ስራ ቦታ፣ ሁሉም ቦታ ፈልግ። እኔ ግን ዞ ሄዳለሁ። ዞ ሄጄ እፈልጋታለሁ። ሚኪም ነግሬዋለሁ። አብረን እንሄድና እነሱም ቢሆን እዛ እንፈልጋታለን። እውነት ተደብቃ ከሆነ እዛ እንፈልጋታለን። ግን በዚህ ልክ ሄርሜላ እኛ ላይ ጨክና ስልክ አጥፍታ የለችም አታስብል። በፍጹም ምንም ቢደብራት ምንም ቢከፋት እንደዚህ አታደርግ። እሺ ምንድን ነው ማድረግ ያለብን? ማለት አንተ ግራ ገብቶኝ እንደዚህ ልሽ ምን ብዬ ልመልስ? እሺ የት ገባች ለምን ማርቲ ምን እንደማደርግ ሁላ አላውቅም እኮ በቃ ማለት በጣም ግራ የተጋባሁት እግዚአብሔርን የምሬን ነው። ግን አቤልኛ ላይ እየቀለዳችሁ አይደለም? አንተ አብርሃም ሄርሜላ ያለችበትን አታውቁም ማለት ማርቲ በቃ ማለት ይብቃ እዚህ ጋር። እሺ እንዴት ሊሆን ይችላል? የሆነ ሰው የሆነ ነገር ካላረጋት እናንተ ጋር ካልሆነች ቤተሰብ ጋር ካልሆነች የት ልትሆን ትችላለች? እኛ ከአንቺ እኩል እየፈለግናት እየወጣን እየወረድን ከሰው እየተጋጨን ብዙ ነገር እየፈጠርን እሱ ጋር እየደወልን እንዴት እኛ ግራ ገብቶኛል። ማንን ምን ማለት እንዳለብኝ አላውቅም። ማንን መውቀስ እንዳለብኝ አላውቅም። ግን እቺ ልጅ ያለ ምክንያት ደግሞ የትም ልትሄድ አትችልም። እሺ ምንድን ነው ማድረግ ያለብን ማርቲ? እኛ ጋር ብትሆን ለምንድን ነው እንትን እኛ ማንን ነግርሽ ገብቶሻል? ከአንቺ እኩል እየፈለግን ከሚኪያስ እኩል እየፈለግን እንዴት ነው እኛ ጋር ልትሆን የምችለው? ሆነሽ ነገሩን በቃ ቤል ይሄ ነው በሉን። እሺ የት ልፈልጋት? እኔ በጣም ግራ ገብቶኛል። የት እንፈልጋት ሳይሆን የት እንፈልጋት ነው። እኛም እኮ ከአንቺ እኩል እየፈለግናት ነው አይደል? በቃ በቃ ተረጋጊ። አሁን የትም አትሄድም፣ እንፈልጋታለን። ምናልባትም አብርሃም ላይ የተከፋችበት ነገር ካለ ምናልባት ከሱ ለመሸሽ ነው። ገብቶሻል አይደል? አንቺ ተረጋጊም። በቃ ማርቲ እንፈልጋታለን። ዙዋይም ከሆነ ቡታጀራም ሄደን ምናልባት የለችም ማስብላም ከሆነ እንፈልጋታለን። በቃ አንቺ ተረጋጊ እኮ እንፈልጋታለን። እንሄዳለን። እንሂድ የምትይኝበት ቦታ እንሄዳለን። ችግር የለውም። ገብቶሻል? አሁን እንዳልሽው ሊሆን ይችላል። ምናልባት በአብርሃም ተከፍታ ወይ በአንዳንድ ሰዎች ተከፍታ ስልክ የለችም ልታስብል ትችላለች። በቃ ካልሆነ እኛ በአካል ሄደን ዙዋይ የሚሆን ቡታጀራ ሄደን እንፈልጋታለን። ማርቲ አንቺ ተረጋጊ ቀድመሽ። እኛም ቸኩለን ሁላችንም ተቸኳኩለን የለም ልጅቷ ሌላ ነገር ውስጥ እናስገባታለን። ገብቶሻል አይደል? ቀድመን ግን እናጣራ ማርቲ። አሁን እኮ ዝም ብሎ ማልቀስ እኮ ተገቢ አይደለም ማርቲ። በቃ አታልቅሽ፣ ተረጋግተሽ በቃ መፈለግ እኮ እንፈልጋታለን። አብርሃምም አለ ሚኪም አለ አይደል? የትም አትሄድም። ከቤተሰብ ጋር ምንም ችግር የለም አይደል? መታወቂያው ምንም ችግር የለም። ምናልባት አንቺ ማታውቂው ለአንቺ ደብቀሽ ከሆነ ጠይቀሽ እስኪ ማዘሯን ጠይቂያት፣ ፋዘሩንም ጠይቂ። ምንም የለም እነሱ በምንም አይገናኙም። እና ያለ ምክንያት ነው አሁን ሄርሜላ እኛን ሸሽታ የጠፋችው። ስልክም ማታነሳው ለዛ ነው። ጠፍታ የሆነ ሰው ነው ነገር ያደርጋት። እሷ ሄርሜላ በራሷ ምክንያት የትም ልትሄድ አትችልም። ይሄ ሁሉ ሰው ጋር ደውለን ይሄ ሁሉ ሰው ነገር ብዙ ነገር አድርገን ምንም የሌለች ልጅ
ምንድን ነው ማድረግ ያለብን? እኔም እኮ ግራ ተጋባሁ ማለት ምን ማድረግ እንዳለብን ግራ ገባኝ። ገብቶሻል ማለት ያለችበት ሁላችንም በየድርሻችን መፈለግ ነው ያለብን እንጂ ዝም ብለን ቁጭ ብለን እቺ ልጅ ከየት እንድትመጣ እኛ ካለፋን ሄደን ካልፈለግናት በምን ልትመጣ ትችላለች? ምንም የተደወለ ነገር የለም። ማታ ሌሊት ምንም ቴክስትም አላከችም። ስልኳ ጭራሽ አሁን ዝግ ነው። ጠራ ነበር ትላንት ጀምሮ፣ ዛሬ ግን ዝግ ነው። ምን እናድርግ ነው? እሺ ይሻላል። እኔ በጣም ግራ ተጋብቻለሁ። እሺ ሚኪያስንም አብርሃምንም ይዘናቸው እንሂድ። ሁላችንም ተሰብስበን እንሂድ። ብንሄድ ነው የሚሻለው እንጂ ሌላ ምንም አማራጭ የለም። ምናልባት ቤት መታ ምናምን እንዳታጣ ብቻ እዛም ተነጋል ሳትደውል ደግሞ እኔ እንጃ። የሆነ ስልክ ደውዪ በእናትሽ እንደምን ብለን የሆነ ዛሬ እንኳን ደውዪ። የት ገብታ ነው ግን? በእግዚአብሔር ከማንም አልተጣላች። ከማንም የምትጣላ ሰው አይደለች። ከማንም ሌላ ችግር ውስጥ ምገባን አይነት ሰው አይደለች። አረ እኛ ማናውቀው እኔ አብርሃም ምናልባት እናንተ የማታውቁት ነገር አለ። ይሄ ምንም አልጠብቀኝም። አቤት እንኳን እንዲህ ሊያስጠፋት የሚችለውን ነገር ምንም በቃ ትንሹንም ትልቁንም ከኔ ጋር የምናወራው እንዲያስጠፍቶ ከሁላችንም የሚያርቅ ነገር አታደርገው። ስልኳ አሁንም ይጠራል አይደል? ዛሬ ዝግ ነው። ዛሬ ዝግ ነው? አዎ አይጠራም። እሺ እንትን ይሻላል ማለት ነው። ቀኔ ልሂድ አቤል ዞይ ሊድና ያለውን ነገር ነው ጣርሽ ቢያንስ ልንገራችሁ። እንሂድ እንበይ። አብርሃም ጋር ደውይለትና ሚኪያስን እዚህ ይምጣ፣ አቤል ጋር ነኝ በይ። ገብቶሻል? አንድ ላይ ተሰብስበን እንሄዳለን። አንድ ላይ አየር ላይ ደርሰን እኔ እነሱንም የመጠበቅ ጊዜ የለኝም አቤል። ቢያንስ በቃ እኔ ልሂድና መምጣት ካለባቸው ከኔ ኋላ ይምጡ፣ ግን ቀድሜ መሄድ አለብኝ። እኛ አንድ ላይ ብንሄድስ ማርቲ? ወይኔ እናንተ እንሂድ እኮ እነሱስ ምናልባት በቃ ሚኪ ደውዬለታለሁ። ሚኪ እኔን ነው እየጠበቀ ያለው። አብርሃም ደግሞ መምጣት ካለበት ከዛ በኋላ ምናልባት ንገሪኝ። እኛ ልንሄድ ነው ወይ? ደውይለት አንቺ። እኛ ልንሄድ ነው ወይ? ልንሄድ ዝም ብለን ብንሄድ ሌላ ነገር ይመስላል። ገብቶሻል አይደል? እስኪ ደግሞስ ደውይለት። ሚኪያስ እሺ ደህና ነው? ምን እያደረገ ነው? እሱ በሌሊት ነበር እንጣለ ቅድሜን ያንተን ላገኝ ብዬ ነው። እሺ አብርሃምን ጥለህ ነው የምንሄደው? ምን በቃ ቤት እኔ አንድ ደቂቃ የመጠበቅ እንትን የለኝም። ቢያንስ እንውጣና እኛ እየፈለግናት ይምጣብን። አንዱ ቦታ ቢያንስ እንፈልጋት። እሺ ቀድመን የት እንሂድ? ዝዋይ ነው ወይስ ቦታ ነው? እሺ በቃ ካልሆነ አብርሃምን ጥለህ ነው እንሂድና ያለንበት ቦታ እንነግረዋለን። እሺ